ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ህወሓት በድሮን ጥቃት ተመታች። አስደናቂ ድሮን ጥቃት ሱዳን ውስጥ መፈጸሙ ታውቋል። የኢትዮጵያ አየር ኃይል እጅግ ውጤታማ የድሮን ጥቃት መፈጸሙ ሲታወቅም ኢላማው ደግሞ በሱዳን የሚገኘው በርካታ ወንጀሎችን ሰርቶ አሁንም ለሌላ ጥፋት ምቹ ሁኔታን እየጠበቀ የሚገኘው አርሚ 7 የተባለው ህወሓት ጦር ላይ መሆኑ ተሰምቷል። ይህ ኃይል በግብጽ በሻዕቢያና የሱዳን መንግስታት ትጥቅና ስንቅ የሚሰፈርለት ሲሆን ከኢትዮጵያ አየር ኃይል በተሰነዘረበት ጥቃት ጠበቀው ኪሳራ መከናነቡ ታውቋል። ታደምጡታላችሁ። በሌላ በኩል በኢትዮጵያ ፌዴራል መንግስት በሰሜን ኢትዮጵያ በትግራይ ክልልና በጎረቤት ኤርትራ መካከል ያለው ውጥረት እጅግ አደገኛ ደረጃ ላይ መድረሱንና ቀጠናው ዳግም ወደ አስከፊ ጦርነት ሊያመራ እንደሚችል ኢንተርናሽናል ክራይሲስ ግሩፕ በወጣው አዲስ ሪፖርት አስጠንቅቋል። ይህ ስጋት የመጣው በሰሜን ኢትዮጵያ ተከስቶ የነበረው ደም አፋሳሽ ጦርነት በስምምነት ከተቋጨ ከ3 ዓመታት በኋላ ሲሆን አሁን እየታየ ያለው ሽኩቻ የቆዩ ቁስሎችን የሚቀሰቅስና የቀጠናውን ሰላም በእጅጉ የሚያናጋ ነው። አዲስ የሚያገረሽ ግጭት በመቶ ሺዎች የሚቆጠሩ ሰዎችን ሕይወት ከቀጠፉት የቀድሞ ጦርነቶች በባሰ መልኩ ለሶስቱም ወገኖች አውዳሚ እንደሚሆን ሪፖርቱ አመልክቷል። ይዘነዋል። ወደ አውሮፓ ሀገራት ለመድረስ የሚጓዙ ኢትዮጵያንን ጨምሮ የበርካታ ሀገራት ስደተኞች ሊቢያ ውስጥ ለመደፈር፣ ለግዳጅ የወሲብ ንግድ፣ ለግዳጅ ሰራተኝነትና ስቅይት እንደሚዳረጉ የተባበሩት መንግስታት አዲስ ሪፖርት አሳየም። ስደተኞቹ ላይ የሚደርሰው ርኅራኄ የለሽና ስልታዊ ሰብአዊ መብት ጥሰት የሚፈጸመውም ብዙውን ጊዜ ከሊቢያ ባለስልጣናት ጋር ግንኙነት ባላቸው የህገወጥ የሰዎች ዝውውር መረቦች አማካኝነት እንደሆነም ተነግሯል። እስከ ዝግጅታችን ፍጻሜ አብራችሁን ስትቆይ የምታደምጡት ሌላኛው አበይት ጉዳያችን ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁን ልትቆዩም በአክብሮት እንጠይቃለን። ወደ ቀዳሚው ጉዳያችን እናመራለን። ህወሓት በድሮን ጥቃት ተመታች። አስደናቂ ድሮን ጥቃት ሱዳን ውስጥ መፈጸሙ ታውቋል። የኢትዮጵያ አየር ኃይል እጅግ ውጤታማ የድሮን ጥቃት መፈጸሙ ሲታወቅ ኢላማው ደግሞ በሱዳን የሚገኘው በርካታ ወንጀሎችን ሰርቶ አሁንም ለሌላ ጥፋት ምቹ ሁኔታን እየጠበቀ የሚገኘው አርሚ 7 የተባለው የህወሓት ጦር ላይ መሆኑ ታውቋል። ይህ ኃይል በግብጽ ሻዕቢያና የሱዳን መንግስታት ትጥቅና ስንቅ የሚሰፈርለት ሲሆን ከኢትዮጵያ አየር ኃይል በተሰነዘረበት ጥቃት ያልጠበቀው ኪሳራ መከናነቡም ታውቋል። ያልጠበቀው የድሮን ጥቃት ከመቀለ እስከ ካይሮ ከፍተኛ ድንጋጤ የፈጠረ ሲሆን ለአስመራም ግልጽ መልእክት ያስተላለፈ ነው ተብሏል። የድሮን ጥቃቱ ኢትዮጵያ በቅርቡ በታጠቀችውና ከባለቤቷ ሩሲያ ቀጥሎም የኢትዮጵያ አየር ኃይል እጅ በሚገኘው አደገኛው ኦሪዮን የተፈጸመ መሆኑም ታውቋል። ጥቃቱ የህወሓትን መመኪያ ጦር ከመውደሙ በላይ ሀገሪቱን በኃይል ለማንበርከክ እያሰቡ ላሉ ክፉ ጎረቤቶችና የውስጥ ባንዳዎች መልእክት የሚያስተላልፍ ነው ተብሏል። በሌላ በኩል በኢትዮጵያ ፌዴራል መንግስት በሰሜን ኢትዮጵያ በትግራይ ክልልና በጎረቤት ኤርትራ መካከል ያለው ውጥረት እጅግ አደገኛ ደረጃ ላይ መድረሱንና ቀጠናው ዳግም ወደ አስከፊ ጦርነት ሊያመራ እንደሚችል ኢንተርናሽናል ክራይሲስ ግሩፕ በወጣው አዲስ ሪፖርት አስጠንቅቋል። ይህ ስጋት የመጣው በሰሜን ኢትዮጵያ ተከስቶ የነበረው ደም አፋሳሽ ጦርነት በስምምነት ከተቋጨ ከ3 ዓመታት በኋላ ሲሆን አሁን እየታየ ያለው ሽኩቻ የቆዩ ቁስሎችን የሚቀሰቅስና የቀጠናውን ሰላም በእጅጉ የሚያናጋ ነው። አዲስ የሚያገረሽ ግጭት በመቶ ሺዎች የሚቆጠሩ ሰዎችን ሕይወት ከቀጠፉት የቀድሞ ጦርነቶች በባሰ መልኩ ለሶስቱም ወገኖች አውዳሚ እንደሚሆን ሪፖርቱ አመልክቷል። ይህ አዲስ የጦርነት ስጋት በጎረቤት ሱዳን ከሚካሄደው የእርስ በርስ ጦርነት ጋር ተደራርቦም ከቀጠናው ውጭ ያሉ ሀያላን ሀገራት ወደ ግጭቱ ሊያስገባቸውና ቀድሞውኑ ተለዋዋጭ የሆነው የቀይ ባህር አካባቢ ይበልጥ ሊያናውጠው እንደሚችል ተነግሯል። በአሁኑ ወቅትም በአዲስ አበባ በአስመራና በመቀለ መካከል ያለው ግንኙነት በመካካድና በጥርጣሬ የተሞላ ሲሆን በተለይም የኢትዮጵያ መንግስት የባህር በር ለማግኘት ያለው ፍላጎትና ኤርትራ ይህንን እንደ ሉዓላዊነት ስጋት መመልከቷ ውጥረቱን አባብሶታል። በትግራይ በኩል ደግሞ በህወሓት ውስጥ የተፈጠረው የውስጥ ክፍፍልና በጌታቸው ረዳ የሚመራው ጊዜ አስተዳደር በደብረ ጽዮን ገብረ ሚካኤል በሚመራው የነባር አመራሮች ቡድን መፈንቅለ መንግስት ተካሂዶበት መወገዱ ሁኔታውን ይበልጥ ውስብስብ አድርጎታል። በቅርቡ በጥር 2018 በትግራይና በአማራ ክልሎች መካከል አወዛጋቢ በሆነው በጠለምት አካባቢ በህወሓት ታጣቂዎችና በፌዴራል ጦር መካከል የተፈጠረው ግጭት እንዲሁም የፌዴራል መንግስቱ የወሰደው የድሮን ጥቃት ውጥረቱ ወደ ቀጥተኛ ጦርነት ለመቀየር የሰከንዶች ዕድሜ ብቻ እንደቀረ ያሳያል።
የኢትዮጵያ ፌዴራል መንግስት በአሁኑ ወቅት ወታደራዊ አቅሙን እያጠናከረና አዳዲስ ድሮኖችን፣ ጥይቶችን እያመረተ እንደሚገኝ የጠቀሰው ሪፖርቱ ምንም እንኳን ጦርነቱ የሚያስከትለው የኢኮኖሚና የዲፕሎማሲ ኪሳራ ወገኖችን ቢገታቸውም ድንገተኛ ስህተት ወይም አለመግባባት ወደማይቆም ጦርነት ሊያመራ እንደሚችል አስገንዝቧል። በመሆኑም ተጽዕኖ ፈጣሪ የአፍሪካ ሀገራትና የቀጠናው ጥቅም ያላቸው የውጭ ኃይሎች በዝምታ ዲፕሎማሲ አማካኝነት ግጭቱ ለማስቀረት አስቸኳይ ጥረት እንዲያደርጉ ኢንተርናሽናል ክራይሲስ ግሩፕ ጥሪ አቅርቧል። በተለይም በ2022 የሰላም ስምምነት ላይ ተሳታፊ የነበሩት ኬንያ፣ ደቡብ አፍሪካና ናይጄሪያ በአፍሪካ ህብረት በኩል በአዲስ አበባና በመቀለ መካከል ያለውን ቅራኔ ለመፍታት እንዲንቀሳቀሱ ይመክራሉ። በተጨማሪም እንደ አሜሪካ፣ አውሮፓ ህብረት፣ ቻይና፣ ቱርክና ሳውዲ አረቢያ ያሉ ሀያላን ሀገራት ማንኛውም ወታደራዊ እርምጃ ተቀባይነት እንደሌለው ግልጽ መልእክት ሊያስተላልፉ እንደሚገባና ኢትዮጵያን የባህር በር ፍላጎት በሰላማዊና በንግድ አማራጭ ለመግታት ጎረቤት ሀገራት ውይይት እንዲጀምሩ ሪፖርቱ አሳስቧል። ከመቀለ በኩልም ከዚህ ሪፖርት ጋር የሚመሳሰል መግለጫ ነው የተሰማው። ጦርነቱን ራሱ ጠንስሶ ሲሸነፍ ተበዳይ መሆኑን የተካነበት ህወሓት በጊዜ አስተዳደሩ ሌተና ጀነራል ታደሰ ወረደ በኩል ከፌዴራል መንግስት ጋር ያሉ አለመግባባቶችን በሰላማዊ መንገድ ለመፍታትም የቀረው ዕድል እጅግ ጠባብ መሆኑን ገልጧል። ፕሬዝዳንት ታደሰ ጦርነቱ በይፋ የተጠናቀቀው የፕሪቶሪያው ስምምነት ሲፈረም መሆኑን በማስታወስም ከዚያ ጊዜ ጀምሮ የትግራይን ያልተፈቱ ቅሬታዎች በሰላማዊ መንገድ ለመፍታት ጥረቶች ሲደረጉ መቆየታቸውን አስታውቋል። ይሁን እንጂ በስምምነቱ ውስጥ የተካተቱ ዋና ጥያቄዎች እስካሁን ምላሽ ሳያገኙ መቆየታቸውን ጠቁመዋል። እነዚህ ጥያቄዎች የግድ ምላሽ ማግኘት ያለባቸው ናቸው ያሉት ሌተናል ጀነራል ታደሰ ወረደ ፖለቲካዊ መፍትሄ ለማግኘት በትግራይ በኩል ያሉ ሁሉም ሰላማዊ አማራጮች እንደሚወሰዱ ተናግረዋል። የፌዴራል መንግስትም የፕሪቶሪያል ስምምነት ተረካቢም ፈራሚ አካል እንደመሆኑ መጠን ሰላማዊና ፖለቲካዊ መፍትሄ የመስጠት ኃላፊነቱን እንዲወጣ ጥሪ አቅርበዋል። በተመሳሳይ ሰዓትም ፕሬዝዳንቱ የትግራይ ለሰላም ያላት ፍላጎት እንደ ድክመት ሊወሰድ እንደማይገባው አስጠንቅቀዋል። ሰላም ስለፈለግን ብቻ ራሳችንን መከላከል አንፈልግም ማለት አይደለም ያሉት ፕሬዝዳንቱም ወደ ጦርነት እንዳይመለስ እየሰሩ ክልሉን ከጥቃት ለመከላከልም ቃል ገብተዋል። ተፈናቃዮች ወደ ቀያቸው መመለስና የትግራይን የግዛት አንድነት ማስከበር ፍትሐዊና ህጋዊ እንዲሁም የትግራይ ህዝብ ጥያቄዎች መሆናቸው የጠቀሱ ፕሬዝዳንቱ እነዚህ ጥያቄዎችን በውይይት ለመፍታት አስተዳደራቸው የሚችለውን ሁሉ እንደሚያደርግ ገልጸዋል። ክልሉ ቀደም ሲል ከባድ ኪሳራ መክፈሉንና ዳግም መስዋዕትነት መጋለጥ እንደሌለበትም አክለዋል። በቀጣይ መረጃችን የኦሮሞ ነጻነት ግንባር ኦነግ በኢትዮጵያ ላይ የጦርነት ደመና እያንዣበበ መሆኑን በመጥቀስ ባለፉት 10 ዓመታት በኦሮሚያና በሌሎችም አካባቢዎች የቀጠሉ ግጭቶች ለሀገሪቱ የጸጥታ የማህበራዊና የኢኮኖሚ ቀውስ ዋነኛ መንስኤ ሆነው መቀጠላቸውን አስታውቀዋል። የሀገሪቱን የጸጥታ ሁኔታ በተመለከተ መግለጫ የሰጠው ኦነግ የፖለቲካ ልዩነቶች አሁንም መፍትሄ አለማግኘታቸውን ገልጿል። በመሆኑም በሀገር ውስጥም ሆነ በውጭ የሚኖሩ የኦሮሞ ህዝብና የኦሮሞ ነዋሪዎች የክልላቸውን ወሰን እንዲጠብቁና አንድነታቸውን እንዲያጠናክሩ ጥሪ አቅርበዋል። ድርጅቱ ይህንን ማድረግ እንደ አንድ ዜጋ የሲቪክ ግዴታ መሆኑን አጽንኦት ሰጥቷል። በኢትዮጵያ ውስጥ የሚካሄደው የትጥቅ ግጭት መቀጠሉን የጠቀሰው መግለጫው ታሪካዊ የኦሮሞ መሬት ዝርፊያ አሁንም አልቆመም ሲሉ ከሷል። እንደ ኦነግ ገለጻ ኦሮሚያ በተፈጥሮ ሀብት የበለጸገች ብትሆንም ለረጅም ጊዜ የዘለቁ ግጭቶች ክልሉን ተደጋጋሚ ጦርነትና የብዝበዛ መድረክ አድርገውታል። በዚህም ምክንያት በርካታ ነዋሪዎች ለከፍተኛ ኢኮኖሚ ችግር ተጋልጠዋል ብሏል። ባለፉት ጥቂት ዓመታት የኦሮሚያን ድንበር አቋርጠው የሚገቡ የትጥቅ እንቅስቃሴዎች የአካባቢውን የጸጥታ ሁኔታ ይበልጥ እንዳሳሰቡት ፓርቲው ገልጿል። ይህ ሁኔታ በአንዳንድ አካባቢዎች አስተዳደር ቁጥጥር እንዲላላና የሲቪል ዜጎች የዕለት ተዕለት ሕይወት እንዲስተጓጎል ማድረጉንም አክሎ አንስቷል። ኦነግ ለዚህም መፍትሄ ይሆን ዘንድ መንግስት ከሁሉም ባለድርሻ አካላት ጋር እውነተኛና ሁሉን አቀፍ የፖለቲካ ውይይት እንዲጀምር ጠይቋል። በተጨማሪም የዲሞክራሲና የሰብአዊ መብቶች መከበር እንዲረጋገጥ እንዲሁም የክልል ወሰን ክርክሮች በድርድርና በሕጋዊ ማዕቀፎች እንዲፈቱም የጠየቀው ዘላቂ ሰላም ለማስፈን በሚደረገው ጥረት ውስጥ የሀገር ውስጥና የዓለም አቀፍ ተዋናዮች ተሳትፎ ወሳኝ መሆኑን አጽንኦት ሰጥቷል። በማጠቃለያው ላይ ያነሳው ሀሳቦች የፖለቲካ ኃይሎች፣ የሲቪል ማህበራት፣ የሰብአዊ መብት ተሟጋች ድርጅቶችና ዓለም አቀፉ ማህበረሰብ በኢትዮጵያ ውስጥ ዘላቂ ሰላምና መረጋጋት እንዲሰፍን ድርሻውን እንዲወጡ ጥሪ አቅርቧል። በመጨረሻም
ወደ አውሮፓ ሀገራት ለመድረስ የሚጓዙ ኢትዮጵያንን ጨምሮ በርካታ ሀገራት ስደተኞች ሊቢያ ውስጥ ለመደፈር፣ ለግዳጅ ወሲብ ንግድ፣ ለግዳጅ ሰራተኝነትና ስቅይት እንደሚዳረጉ የተባበሩት መንግስታት አዲስ ሪፖርት አሳየ። ስደተኞቹ ላይ የሚደርሰው ርኅራኄ የለሽና ስልታዊ ሰብአዊ መብት ጥሰት የሚፈጸመው ብዙውን ጊዜ ከሊቢያ ባለስልጣናት ጋር ግንኙነት ባላቸው የህገወጥ የሰዎች ዝውውር መረቦች አማካኝነት እንደሆነም ተነግሯል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽን ጽህፈት ቤትና የሊቢያ ድጋፍ ተልዕኮ የካቲት 10 ቀን 2018 በጋራ የወጡት ሪፖርት ሊቢያ ውስጥ የሚገኙ ኢትዮጵያን የሚደርስባቸውን ስቃይ ዘርዝሯል። ከጥር 2016 እስከ ታህሳስ 2018 ያለው ጊዜ የሚሸፍነው ሪፖርት ሲዘጋጅ ከ16 የአፍሪካ የመካከለኛው ምስራቅ እና ደቡብ እስያ ሀገራት የተውጣጡ 100 ገደማ ፍልሰተኞች፣ ጥገኝነት ጠያቂዎችና ስደተኞች ቃለ መጠይቅ ተደርጎላቸዋል። ቃለ መጠይቅ ከተደረገላቸው ስደተኞች መካከል የኢትዮጵያ፣ ኤርትራ፣ ደቡብ ሱዳን፣ ኬንያና ሶማሊያ ዜጎች ይገኙበታል። ወደ አውሮፓ ሀገራት መሻገር ለሚፈልጉ ስደተኞች ዋነኛ መተላለፊያ በሆነችው ሊቢያ ውስጥ በፍልሰተኞች፣ ጥገኝነት ጠያቂዎችና ስደተኞች ላይ የሚፈጸሙ ስልታዊ እንዲሁም ሰፊ የሰብአዊ መብት ጥሰቶችና በደሎች ያለምንም ተጠያቂነት እንደቀጠለ ሪፖርቱ ያስረዳል። ሪፖርቱ እንደሚገልጸውም ሊቢያ የሚደርሱ ፍልሰተኞች፣ ጥገኝነት ጠያቂዎችና ስደተኞች ብዙውን ጊዜ መሳሪያ ተደቅኖባቸው በኃይል ይያዛሉ፣ ይታፈናሉ፣ እንዲሁም ከቤተሰቦቻቸው እንዲለዩ ይደረጋል። ይህ ከሆነ በኋላ ወደ ይፋ ያልሆኑ ህገወጥ የእስር ተቋማት እንደሚወሰዱም ዘርዝሯል። በማጎሪያ ማዕከላት ውስጥ ለረጅም ጊዜ ይታሰራሉ። በሚደርስባቸው ስቅይትና ኢሰብአዊ አያያዝ ምክንያት ለመፈታት ገንዘብ እንዲከፍሉ ይገደዳሉ ይላል ሪፖርቱ። ባለፈው ጥር አንዲት ኢትዮጵያዊ ስትሰቃይና ጾታዊ ጥቃት ሲፈጸምባት የሚያሳይ ቪዲዮ ማህበራዊ ሚዲያ ላይ ተለቆ እንደነበረም ይጠቅሳል። በቪዲዮ ላይ ቤተሰቦቿን ማስፈቻ ገንዘብ እንዲከፍሉላት ስትማጸን የምትታየው ኢትዮጵያዊት $6000 ተከፍሎ እንደተለቀቀች ተገልጿል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር የሆኑት ኮልቨር ተርክ የትኞቹም ቃላት በስደተኞች ላይ የሚፈጽመውን ማለቂያ የሌለው ግፍ ለመግለጽ እንደማይበቁ ተናግረዋል። የሊቢያ የድጋፍ ተልዕኮ ተወካይ ዋና ጸሐፊ የሆኑት ሃና ቲትፍ በበኩላቸው ሊቢያ ውስጥ የሚገኙ የማጎሪያ ማዕከላት የከባድ ሰብአዊ መብቶች ጥሰቶች መፈልፈያ ሆነዋል ብለዋል። የተባበሩት መንግስታት በዚህ ሪፖርቱ የሊቢያ ባለስልጣናት ኢመደበኛና መደበኛ የእስር ማዕከላት ውስጥ በዘፈቀደ የታሰሩ ሰዎችን በሙሉ በአስቸኳይ እንዲለቀቅ ጠይቋል። የሊቢያ የጸጥታ አካላት ከሊቢያ ወደ አውሮፓ ለመሻገር የሚሞክሩ ሰዎች ላይ የሚፈጽሙትን አደገኛ የመጥለፍ ድርጊት እንዲያቆሙ አሳስቧል። ሁሉንም የዘመናዊ ባርነት አይነቶች፣ የግዳጅ ሰራተኝነትና ህገወጥ ሰዎች ዝውውርን ማስቆም እንዲሁም ለሰብአዊ መብቶች ጥሰቶችና በደሎች ተጠያቂነትን ማስፈን አስፈላጊ እንደሆነ አጽንኦት ሰጥቷል። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።